ሰላም ዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሽይና እንዲወላችሁ ሞኝላችኋለሁ። ቢሶች ሱት ጎንዶል ማዳች ላይክ እና ሼር እያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህም ኮልቪ አመሰግናችኋለሁ። ዛሬ ሚዛናችን ዘላችሁ የመጣ ነው እንግዲህ ቴዲ አፍሮን ቁማር ነው። እንደምታውቁት ኢትዮጵያ ውስጥ 1000 አጀንዳ ቢኖር ቴዲ አፍሮ በአንዱ ጉዳይ ላይ እንኳን ሐሳብና አስተያየት መስጠት አይፈልግም። ራሱን ከብዙ ነገሮች ቁጥብ አድርጎ የሚቆይ ነገሮችን በዝግታና በጸጥታ ውስጥ የሚከታተል በጣም ቆቅና ንቁ የሆነ ሰው ነው። ሰሞኑን ግን አምለሰት ከአዶናይ ጋር ባደረገችው ቆይታ የተነሳ እነሞጣ ቀራኒዮ ንጅጅክያ እጅግ በጣም ለመስማት የሚዘገንን ጽያፍ ስድብ ጠዋትም ማታም እየተሳደቡ ነው። እሱም ብቻ አይደለም ሌሎች ትክክለኛና ጥሩ መረጃ ያቀርባሉ የሚባሉ ዩቲዩበሮች ጭምር በዚህ ጉዳይ ከሰይፉ ፋንታሁን ጋር ከነበራቸው ቁርሾ ውስብስብ ጉዳይ ላይ ሁሉ አገናኝተው ብዙ ትንተና እየተሰጠበት ነበር። ለኔ ይሄ ጉዳይ ቁማር ነው የሚመስለኝ። ጥቅሙ ምን እንደሆነ አይገባኝም። ጥቅሙ በርግጥ ከ150,000 በላይ ዩቲዩብ ላይ ሰብስክራይበሮችን አግኝታበታለች። አምለሰት ከ2 ሚሊዮን በላይ ቪው አግኝታበታለች። በዚህ ደግሞ የተወሰኑ ገንዘቦች ይገኙበታል። ነገር ግን ይሄ ሁሉ ቁማር ባለቤቱ የናቀውን አሞሌ ባለዕዳ አይቀበለውም እንደተባለው ባለቤቱ ክብሩን ለችግር አሳልፎ እሱንም ልጆቹም ቤተሰቡም ትዳሩም ሊሰደብበት የሚችለው ጉዳይ መረጃው እያለው ለምን እዚህ ነገር ውስጥ እንደገባ አልገባኝ። ምክንያቱም እንዲህ ያሉ ጉዳዮች ከቴዲ አፍሮ ለመንካት በባለቤቱ ከተገኘ በልጁ ከተገኘ በጓደኞቹ በኩል ብዙ ጥረቶች እንደሚደረጉ ይታወቃል። ከጥንቃቄ ጉድለት የተነሳ ነው ወይስ ደግሞ ምን አይነት ቁማር እንደሆነ አይገባኝም። እንግዲህ እነ ሞጣ ቀራኒዮ ሰሞኑን ጸያፍ እጅግ በጣም ጸያፍ የትዳሩን ክብር ለምን ይሄ ጉዳይ ባይነሳ ውሻ በቆደደው ጅብ ይገባል ተብሏል። እና ይሄ ጉዳይ መጀመሪያ ባይነሳ እንዲህ ያሉ ጸያፍ ለመስማት የሚሰቀጥጡ መንጓጠጦችና ማዋረዶች አይመጡም ነበር እውነቱን ለመነጋገር። እና እኛም በግላችን ቁር ብለናል። አክባሪው ብንሆንም አድናቂዎቹ ብንሆንም እንዲህ ያሉ ትውልድን ሊያበላሹ የሚችሉ የረከሰ ማንነት ያላቸው ሰዎች ወደ መድረክ እንዲወጡ አንፈቅድም። አንዳንድ ቤተሰቦች ይሄ ተራ ግለሰብ ነው፣ አንድ ተራ ብሽቅ ቲክቶከር ነው፣ በሱ ጉዳይ ይሄን ያህል አያስፈልግም የሚላለ እንደዛ አትበሉ። ንቃችሁ ገፍታችሁ ለመውሰድ ለማለፍ አትሞክሩ። አንዳንድ ለምሳሌ ጆርዲ የምትባለ ብሽቅ ሴት ጋለሞታ ሴት ቀላል ሴት አይደለችም። ብዙዎች አረተዋት ይላል ነው። በዚህ በተወሳሳይ ጾታ እጅግ በጣም ለመስማት የሚከብድ አደገኛ ነገር ለአገሪቱ ውስጥ እንድትደርስ ካደረጉ ሴቶች አንደኛ እሷ ነች። ግን ከሷ በላይ ከመጋረጃው ጀርባ መዓት አሉ፣ ስፍር ቁጥር የሌላቸው አሉ። የሷን ተከታዮች ዝም በላችሁ በቀላሉ 200 ምናምን ሺህ ሰው ቀላል አይደለም። እነዚህ ደፍረው የመጡ ናቸው። በነገራችን ላይ እነዚህ ደፍረው ነገሮች እንዳይደረስብን ብለው ወደኋላ ያሉ ደግሞ መዓት ናቸው፣ ስፍር ቁጥር የሌላቸው ናቸው። እና እኮሌ ግለሰቡን አትበሉ። እሱማ ደብረጽዮንም ሆነ ጌታቸው ረዳም በን ጠቅላይ ሚኒስትሩም ይሁን የትኛውም ዘመነ ካሴ የትኛውም ሰው እኮ በግለሰብ ደረጃ ነው የሚንቀሳቀስ። ነገር ግን ግለሰቦች በበጎም ይሁን በክፉም ይሁን አገር ላይ ህዝብ ላይ ወገን ላይ ከፍተኛ ተጽዕኖ ይፈጥራሉ። እነዚህን ደግሞ መቆጣጠርና ከስር መከታተል ያስፈልጋል። አገር የምትገነባው በፖለቲካ ብቻ አይደለም፣ ማህበረሰባዊ ክብራችንን እስከጠበቅን ድረስ ነው። 4 ነጥብ። ማህበረሰባዊ ክብሮቻችን፣ ባህላዊ መንፈሳዊ ማንነቶቻችን መጠበቅ ይገባናል። አሁን ደግሞ እንደምታዩት ትውልዱ ራቁቱን ለመሄድ ለማበድ እጅግ በጣም ቅርብ ሆኖ በጣም አደገኛ ነገሮች እየተፈጠሩ ነው። እና እንዲህ ያሉ ጉዳዮችን በቸልታ ወይም ደግሞ በዝግታ ነው ማየት ያለብን የሚለው ሐሳብ አልቀበልም። ፖለቲካው ቢስተካከልም ማህበራዊና መንፈሳዊ ማንነቶቻችን ከወደቁና ከተግማሙ አገር አይቆምም። ይሄን ማወቅ ያስፈልጋል። አገር የምትቆመው በፖለቲካ ብቻ አይደለም። አገር የምትቆመው መንፈሳዊ ማንነቶቻችን፣ ሀገራዊ ማንነቶቻችን፣ ባህላዊ ማንነቶቻችን ተጠብቀው ሲኖሩ ነው። ይሄን ማወቅ አለባቸው። እና ቴዲ አፍሮ እንዳልኳችሁ 1000 አጀንዳ ቢኖር ኢትዮጵያ ውስጥ ከሞላ ጎደል በአንዱም ላይ ብዙ ሀሳብ አስተያየት መስጠት የሚፈልግ ሰው አይደለም። ቁጥብ ነው። እንዲህ አይነት በጣም የተንቀለቀለ እሳት፣ በጣም አደገኛ የሆነ ሴንሲቲቭ ጉዳይ ላይ እሱና ባለቤቱ ለምን ዘው ብለው ገቡ? እኔ ቴዲ አፍሮ ያልኩበት ምክንያት ምንድነው? ይሄ ጉዳይ መረጃ ይኖረዋል፣ ተነግሯለች። ከሌ ጋር እንዲህ አይነት ኢንተርቪው ነው ሲባል ለምን የተወሰነ ሀሳብ አስተያየት አልሰጠም? ይሄ ነገር ወደ ቤተሰባችን ወደ እኔም ወደ ልጆችም ሊመጣ ይችላል። እኔ የልጆቹን ስራ አንስቻለሁ ለምሳሌ እና ትክክልም ነኝ። ለምን የኢትዮጵያ ታዳጊዎች እንዲሰሙ እንዲከተሉት የምትፈልገው አዶናይ የሷ ልጆች ይከተሉታል ወይ? የሷ ልጆች ይወዱታል ይቀበሉታል ወይ ብዬ አሳንስቻለሁ። ትክክል ነኝ።
ትክክል ነኝ እና ሎምን ማህበረሰቡ እጅግ በጣም ወደ አደገኛ አቅጣጫ ሄዷል። በነገራችን ላይ ብዙ ኢትዮጵያውያን ፖለቲካው ላይ ብቻ ነው ትኩረታቸውን ያደረጉት። አብዛኛው ወጣት በማህበራዊ በመንፈሳዊ ጉዳይ ላሽቆ በጣም አደገኛ ፖለቲካው ሲስተካከል እና ሲረጋጋ ይሄ ማህበራዊ ጉዳዮቻችን ደግሞ ገና የሚቀጥሉት 30 ዓመት ሊፈጅ ይችላል። ምክንያቱም የጉዳይ ባለቤቶች የሆኑ መንፈሳዊ አባቶችም ምሁራን ዝም ብለው ትውልድ እንዲጠፋ እያደረጉ በመሆኑ ምክንያት ማህበራዊ ጉዳዮቻችን ላይ ትኩረት ልንጥል ይገባል። ቀልድ አይደለም የተያዘው። በጣም አስፈሪ ደረጃ ላይ ደርሷል ወጣቱ፣ በጣም አስፈሪ ደረጃ። እንግዲህ አንዳንዶቻችሁ ሌላ ፕላኔት ላይ ልትሆኑ ትችላላችሁ። እጅግ በጣም አደገኛ ትውልድ ተፈጥሯል። ገሎም ነጥቆም ዘርፎም አጭበርብሮም በየትኛውም መንገድ ባለጸጋ ለመሆን ባገኘው ገንዘብ ደግሞ አገሩን ቤተሰብ ወገኑን የሚጠቅም ሳይሆን ለመባረክ ውጡ። እስቲ አዲስ አበባ እስቲ ማታ ወደ ምንድን ነው የምትቀየረው? ባህር ዳር፣ አዋሳ ጭፈራ ቤቶቹ፣ መጠጥ ቤቶቹ ለማየት ለመስማት የሚዘጎንን እዚህ ውስጥ አገር ሊታደግ የሚችል ትውልድ የቱ ጋር ነው ያለው ብላችሁ እንድትጠይቁ እንድትፈሩ ያደርጋል። ለዚህ ነው እያንዳንዷ እንድትል ምንናገረው ከግለሰቦች ጋር የመንደር እንቶፈንቶ ወይም ደግሞ ንትርክ ስለፈለግን አይደለም። ቤተሰቦች ይህን አጽንኦት ሰጣችሁ እንድትሰሙ ፈልጋለሁ። ዋንትያ ህፃናት ታዳጊዎች ላይ የምትፈጥረው ተጽዕኖ በጣም ይዘጉንናቸዋል። በአሁኑ ሰዓት እኮ ማንም ተማሪ ወደ ትምህርት እኮ እየደበረ መጣል እኮ እውቀትን፣ ጥበብን፣ ሳይንስን፣ ምርምርን መፈለግ እኮ ከአብዛኛው ወጣት ልብ ውስጥ ተፍቆ ወድቋል። ሁሉም የፈረደበት ቲክቶክ ላይ ነው የሚሮጠው ሁሉም። ስለዚህ እንኳን የአዶናይ እንዲሁ በ3 ወርና በ4 ወር በ2 ወር ውስጥ ወደ 4 ሚሊዮን ተከታዮች ሊደርስ ጫፍ ላይ የቀረው ተውቱና ትንንሽ እንኳን የምትላቸው ሰዎች በትውልድ ላይ የሚፈጥሩት ተጽዕኖ እጅግ በጣም ግዙፍ ነው ለመቆጣጠር። እንዴ ለምሳሌ ላለፈው 30 ዓመት የተወለደው ትውልድ ከኢህአዴግ መምጣት በኋላ የተወለደው ትውልድ እጅግ በጣም ቸልተኛ፣ ስርዓት የሌለው፣ ኃላፊነት የማይወስድ ለገንዛ ህይወቱ እኮ ነው ማለት ለገንዛ ህይወቱ ኃላፊነት የማይወስድ ግቡና አየው ስንት ወጣት በኤችአይቪ እንደት ከብዳሉ ነው ይከብዳል። ብዙ ነገሮች ይከብዳል። የለም በቃ የለም። ወጣቱ እየጠፋ ነው እና አረጋተው ቀለል አድርገው ቀለል ምንም ቆለል ታደርገዋል። ከብዷል እኮ መጀመሪያ ነገር አለምየው ከአቅም በላይ ከብዷል። እና እውነቱን ለመነጋገር በጣም አደገኛ የሆኑ ነገሮች አሉ። እኛ አንተው በነገራችን ላይ የፈለክ ዝነኛ ሁን። እኔ ሞጣ ቆራኔው በዚህ ደረጃ እንዲያንጓጥጡ አልፈልግም ቴዲ አፍሮ። ነገር ግን ባለቤቱ የናቀውን አሞሌ ደግሞ ባለዳ ያከብራል ብዬ ተስፋ አላደርግም። ቁማር ነው የቆመረው ራሳቸው ነው የቆመሩት። ግዴለ ይሄን ያህል 100,000 ሰብስክራይበር እናገኝና ይሄ ጉዳይ በጣም አወዛጋቢ ቢሆንም ግማሹ ቢወደንም ግማሹ ቢሰድበንም እንግባበት ተብሎ የተገባበት ጉዳይ ስለሆነ ሌላው ሰው ለምን እንዲያልክ ብሎ ለመሟገትም ከባድ ነው። ይሄ ማህበረሰብ ሶግጥ ወይም ደድብ ብለው የምትለቀው አይደለም። ወደዳቸውም ጠላቸውም ይሄ ትውልድ እጅግ በጣም ከባድ ስራ የሚጠይቅ ትውልድ ነው። ይሄን ህፃናቶችም አቅም በፈቀደ ሁኔታው በተመቻቸላቸው መጠን ህፃናቶች የሚደፍሩ ሰዎች በስተዋል። ሴትና ሴት፣ ወንድና ወንድ ሌላ ጉዳይ ውስጥ ሆኗል። በተገኘው አጋጣሚ ለመጎዳደል ለመጨፋጨፍ ዝግጁ የሆነ ማህበረሰብ እያቅጣጫው እየፈጠርን ነው። በጣም አስፈሪ ጊዜ ከፊት ለፊታችን አለ። ነገርየውን ቀልድ አርጋችሁ ፌዝ አርጋችሁ አይታችኋል። አንዳንዶቻችሁ ለመስማትም እየደበራችሁ እየደኮማችሁ መጣችኋል። እውነታው ግን ጥሩ የሆነ ማህበረሰባዊ አቅጣጫ ላይ ያለን አይመስለኝም ፐርሰናል። እና ለምን ወር ሙሉ አንነጋገርም? ከጠዋት እስከ ማታ ችግራችን ካልተፈታ ተወ በቃ ይሄ ጉዳይ ሶሎችን ተከተ ለምን ይተክታል? ትውልድ እየጠፋ አይደለም? እየጠፋ እኮ ነው። የጠፋው ትውልድ አንተ ቤት ድረስ ይመጣል ይመስላል። ብዙ ሰው ሀብታም ስለሆነ ሲሆን አቅም ስላለ ሲሆን ነገር ስላረገ የማይነካ አይነካ ነው ይመጣላል ቤት ድረስ ጉዳዩ ቤት ድረስ ይመጣላል። በቸልታ እንዳያችሁት ማህበረሰብ ሲጠፋ ለምሳሌ አሁን ጫትን ጉዳይ ብዙ ሰው በቸልታ ያያል። ነገር ግን የጫት ጉዳይ እየባሰ ሲመጣ ወጣቶች ለሱሳቸው ሲቸገሩ እናትን፣ አባትን፣ ወንድምን፣ እህትን በጭዌ ወቅተው እንደሚጥሉ ከኪሳቸው 100 200 የተገኘችዋን ጎረስ እንደሚያደርጉና የተረፈው እንደሚቆሙበት
መረዳትና መረጃውን መያዝ ከግንዛቤ ስር ማስገባት ተገቢ ነው። የኔ ሀሳብ ነው። ሀሳብ ሲሞቻችሁ ላይክ አድርግ፣ ሼር አድርጎ ወዳቻ አለ። ይሞቻችሁ። ፒስ